የኔ የብቻዬ ነህ የማንም አይደለህም ማይ ልቤ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እናንተ ዞር ዞር ስል አንዳንድ ነገር አይቼ ብቅ ብያለሁ። እናንተ ቤተሰቦቼ በሀይሚ ኮሜንት ግን ሰርፕራይዝ ያልሆናችሁም? እስኪ እንደዚህ አይነት ኮሜንት እኔ ለመጀመሪያ ጊዜ ሳይ፣ በነገራችን ላይ ሀይሚ ኮሜንት ስትሰጠው ማለት የኔ ምናምን ይቀላለዳሉ ሌላ ሌላ ነገር ግን የኔ ብላ ልቤ ስትለው ለመጀመሪያ ጊዜ ፎቶዋን በስራ አድርጋ ፎቶቸውን ይችን ፎቶ ለምን እንደወደደቻት አላቅም። እንዲህ ሀይሚ ናት አይደለችም ብዬ ራሱ አካውንቱን ቼክ አድርጌያለሁ። እውነቴን ልንገራችሁ ማለት ነው። እና ቤተሰቦቼ ደግሞ ብዙ ጊዜ ፎሎዊንግ ብሎ ይመጣላችኋል እና እሱም ደግሞ ሪፕላይ ብሎ ስሟታል ምናምን አንበሳዬ ምናምን ብሎ ስሟታል ማለት ነው። እና በጣም ነው የተደሰትኩት። እናንተ እንዲህ ብሩኬ ፍቅር ሊጀማምረኝ ነው እያለ በለቀቀው ሙዚቃ ሀይሚ እንደዚህ አይነት ኮሜንት ትሰጣለች ብዬ አልገመትኩም ነበር። ስገባ እንደዚህ አይነት ኮሜንት ወይኔ አምላኪ እንዴት ደስ ይላል። ትናንትና እንግዲህ ሙሽ ያስታርቃልናለች። ካስታርቀችልን በኋላ ነው እንግዲህ ቪዲዮ ከተለቀቀ በኋላ ኮሜንት ሴክሽን ያደረገችለት ኮሜንት ያደረገችለት። ምክንያቱም መጀመሪያ ኮሜንት አልነበረም። ወይኔ እኔ ደስ ብለኛል እውነት ለመናገር ነገሩ ወጣ ወጣ እውነት በቃ ትክክለኛው ፍቅር እየወጣ ነው። ቤተሰቦች ሰምታችኋል። ለማንኛውም ግን በጣም ደስ ይላል። ሰው የኔ የብቻዬ ነህ አንተ የማንም አይደለህም ልቤ የኔ ልቡልቅ ብለዋለች ማለት ነው። ለማንኛውም ያበደ ነው ትላላችሁ ቤተሰቦቼ። ብዙዎቻችሁ እንደተደሰታችሁ አውቃለሁ። ኮሜንት ሪፕላይም እያላችሁ ብዙ ልጆች መልሳችኋል ብለሷ ማለት ነው። እና እንኳን ደስ አላችሁ እንዲህ ቅመማ እንደዚህ ብላ ኮሜንት በመስጠቷ ማለት ነው። የኔ ያስባችሁታል። የኔ ማለት እንግዲህ አስቡት ማለት ነው። የግሌ ማለት ነው። የማንም አይደለህም የብቻዬ ነህ እያለች ነው። ስለዚህ እንግዲህ አርፋችሁ ተቀመጡ። ብሩኬ ብሩኬ የምትሉ ሰዎች ማለት ነው። እዚህ አለህ ከእንደዚህ ነው እንደዚህ ነው አፈቅራለሁ እያላችሁ ሾክ ሾክ የምትሉ ይህን ኮሜንት አይታችሁ እንትን ማለት ትችላላችሁ። ሰምታችኋል። ለማንኛውም ግን የሀይሚና የብሩኬን እንትን በቅርቡ እንደምናይ ተስፋ አለኝ። ያው ሰርፕራይዙን ግን እየጠበቅን ነበር፣ እስካሁን እንግዲህ የለም። ምንላችሁ ፈልጌ ነው ቤተሰቦቼ፣ ዛሬ ደግሞ ማለት ነው በቅመሟ ቤት እንጠብቃቸዋለን። ቤቱ ማለት ነው። ወዳችኋለሁ ቅመሟን የምትወዱ እንዲሁም ደግሞ ብሩኬና የጨረቃ ፋሚሊ ወዳጆች መልካም ቆይታ አላችኋለሁኝ። ባይ ባይ።